በዘንድሮ የውድድር ዓመት በሊቨርፑል ጥያቄ ከሆኑ ነገሮች መካከል አንዱ የትኛው ተጫዋች የፊት መስመሩን ይምራው የሚለው ጉዳይ ነው። ሁለት ተጫዋቾች ለፊት መስመር ተመራጭ ሆነው ተቀምጠዋል። ኡጎ ኤኪቲኬ እና በክረምት የዝውውር መስኮት በውድ ገንዘብ ሊቨርፑልን የተቀላቀለው አሌክዛንደር ኢሳቅ። ምንም እንኳን አሰልጣኝ አርነ ስሎት ለአሌክዛንደር ኢሳቅ የመሰለፍ ዕድልን ለመስጠት ቢሞክሩም ነገር ግን ኡጎ ኤኪቲኬ በልዩነት በሊቨርፑል ተመራጭ የፊት መስመር ተጫዋች ሊሆን እንደሚገባው በተደጋጋሚ ጊዜ እያስመሰከረ ይገኛል። በዘንድሮ የውድድር ዓመትም በሊቨርፑል መለያ ደብል ፊገር ወይም ደግሞ 10 ጎሎች ላይ መድረስ የቻለ ተጫዋች ሆኗል። እናም አሁን አሌክዛንደር ኢሳቅ ወይስ ኡጎ ኤኪቲኬ የሚለው ክርክር መቋጫ ያገኘለት ይመስላል። ኡጎ ኤኪቲኬ በርቀት የሊቨርፑል ተመራጭ የፊት መስመር ወይም የ9 ቁጥር ተጫዋች መሆኑን እያረጋገጠ ይገኛል። ስለ ኡጎ ኤኪቲኬ ቁጥሮች ምን ይናገራሉ? ከዚህም በተጨማሪ ተጫዋቹ በዘንድሮ የውድድር ዓመት በሊቨርፑል ምን አይነት ጊዜን እያሳለፈ ይገኛል? ኤኪቲኬስ ከአሌክዛንደር ኢሳቅ የተሻለ ተጫዋች ነው ብለን ስንል ምን ማረጋገጫ ይኖረናል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ይህ ፕሮግራም ቢያንስ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። በሁለት ርዕሰ ጉዳዮች ላይ ከእናንተ ጋር አብረን ቆይታ እናደርጋለን። በኋላ ላይ በካይ ሃቨርትዝ ጉዳይ ላይ የተለያዩ ነጥቦችን የምናነሳ ይሆናል። ለዚህኛው ፕሮግራም ግን የመረጥነው የኡጎ ኤኪቲኬን ጉዳይ ነው። ተጫዋቹ እንግዲህ በሊቨርፑል ተመራጭ የ9 ቁጥር ተጫዋች ወይም ቁጥር 1 የፊት መስመር ተጫዋች መሆኑን እያስመሰከረ ይገኛል። ያው የፊት መስመር ተጫዋች ብዬ ስል የ9 ቁጥር ተጫዋች ማለቴ እንደሆነ ትረዱታላችሁ ብዬ አስባለሁ። እንግዲህ የሊቨርፑል ተጫዋች በዘንድሮው የውድድር ዓመት እጅግ በጣም አስገራሚ ጊዜን ነው እያሳለፈ የሚገኘው። ኢቭን በተከታታይ ጨዋታዎች ላይ ሃትሪክ ለመስራት የተቃረበ ተጫዋችም እንደነበር አይተናል። ከሊድስ ዩናይትድ ጋር በተደረገውና ሊቨርፑል 1 ነጥብ ይዞ በወጣበት ጨዋታ ላይ 2 ጎሎችን አስቆጥሯል። እንዲሁ ደግሞ ባሳለፍነው ሳምንት ሊቨርፑል በሜዳው ብራይተንን አስተናግዶ 2-0 ሲያሸንፍ ሁለቱንም የማሸነፊያ ጎሎች ማስቆጠር የቻለው እርሱ ነው። ምናልባትም አሰልጣኙ አርነ ስሎት ተጫዋቹን ቀይረው ባያስወጡት ኖሮ በሁለቱም ጨዋታዎች ላይ ተጨማሪ አንዳንድ ጎሎችን በማስቆጠር ሃትሪክ ሊሰራ የሚችልባቸው እድሎችም ነበሩት። ነገር ግን በሁለት የፕሪሚየር ሊግ ጨዋታዎች 4 ጎሎችን ያስቆጠረ ተጫዋች ሆኗል። እንግዲህ ተጫዋቹ በሊቨርፑል ደብል ፊገር ወይም ደግሞ 10 ጎሎች ላይ መድረስ የቻለ ተጫዋች ነው በዘንድሮ የውድድር ዓመት። ይሄ የትኛውም ተጫዋች ያላደረገው ጉዳይ ነው። በሊቨርፑል ኮዲ ጋክፖ ይህንን አላደረገም። ራሱ አሌክዛንደር ኢሳቅም ይህንን አላደረገም። ኢቨን ሞሳላህም ይህን ነገር ሲያደርግ አልተመለከትንም በዘንድሮ የውድድር ዓመት። ነገር ግን ተጫዋቹ አሁን ባለው የሊቨርፑል የጨዋታ ሂደቱ ላይ በበርካታ ጨዋታዎች ላይ ጎል ከማስቆጠር ሂደት ጋር ተያይዞ በሊቨርፑል ተመራጭ የ9 ቁጥር ተጫዋች መሆኑን በሚገባ እያስመሰከረ ይገኛል። እንግዲህ አሁን በዚህ ክለብ ውስጥ በአፍሪካ ዋንጫ ላይ በመሳተፉ ምክንያት ሞሳላህን ለቀጣዮቹ ጥቂት ሳምንታት አንመለከተውም። ተጫዋቹ እንግዲህ ወደ ሞሮኮ አቅንቷል ከቡድን ጓደኞቹ ከቡድን አጋሮቹ ጋር ማለት ነው። እናም ግን አሁን ባለው ሁኔታ ደግሞ ምናልባት እንግዲህ አሰልጣኙ የትኛውን ተጫዋች ያስቀድማሉ ወይስ ኤኪቲኬና አሌክዛንደር ኢሳቅን አንድ ላይ እንዲሰለፉ ያደርጓቸዋል ወይ የሚለውን ጉዳይ አብረን እንመለከተዋለን። አሁን ከሞሳላ ወደ አፍሪካ ዋንጫው ከማቅናቱ ጉዳይ ጋር ተያይዞ ማለት ነው። ነገር ግን በዚህ የውድድር ዓመት ደግሞ ለክለቡ እጅግ በጣም ወሳኝ የሚባለው ተጫዋች ኡጎ ኤኪቲኬ መሆኑን በደንብ እያስመሰከረ ይገኛል። በእርግጥ የሰሞኑ የሞሳላህና የአርነ ስሎት ወይም የሊቨርፑል ውዝግብ ስለ ኡጎ ኤኪቲኬ በደንብ በስፋት እንዳናወራ ብዙ ነገሮችን የሸፈነ ወይም ደግሞ የጋረደ ሆኗል እንጂ ተጫዋቹ አሁን ባለው ሁኔታ በደንብ ሊወራለት የሚገባ የፊት መስመር ተጫዋች መሆኑን እያስመሰከረ ይገኛል። ኡጎ ኤኪቲኬን እንግዲህ ከሌሎች ከዚህ ቀደም በሊቨርፑል ከተጫወቱ እንዲሁም ደግሞ አሁን በሊቨርፑል ካሉ ተጫዋቾች ጋር ነው ልናነጻጽረው የምንችለው። እንግዲህ በመጀመሪያዎቹ ጨዋታዎች ላይ በርካታ ጎሎችን በማስቆጠር የሚበለጠው በዳንኤል ስተሪጅ ብቻ ነው። ዳንኤል ስተሪጅ 8 ጎሎችን በመጀመሪያዎቹ ጨዋታዎች ላይ ያስቆጠረ ተጫዋች ነው። ይህ የቀድሞ የሊቨርፑል ተጫዋች
ከዛ ውጭ ግን በ10 የፕሪሚየር ሊግ ጨዋታዎች ላይ እንግዲህ ተሰልፎ በጀመረባቸው ጨዋታዎች ወይም በቋሚነት በጀመረባቸው ጨዋታዎች ላይ ኡጎ ኤኪቲኬ 7 ጎሎችን አስቆጥሯል። ሞሳላህ 7 ጎሎችን እንደዚሁ በመጀመሪያዎቹ ጨዋታዎች ላይ ማስቆጠር የቻለ ተጫዋች እንደነበር ይታወሳል። የቀድሞ የሊቨርፑል ሌጀንድ ሮቢ ፎውለር እንዲሁም ደግሞ በሊቨርፑል ስኬታማ ዓመታትን ያሳለፈው ሴዲዮ ማኔ ሁለቱም 6 ጎሎችን ማስቆጠር የቻሉ ተጫዋቾች ናቸው። እንግዲህ በአጠቃላይ በ23 ጨዋታዎች ወይም ደግሞ በሁሉም ውድድሮች በቻምፒየንስ ሊግም በካራቦ ካፕም ላይ ባደረጋቸው ጨዋታዎች ማለት ነው በ23 ጨዋታዎች 10 ጎሎች ላይ የደረሰ ተጫዋች ነው እና ቀደም እንዳልኳችሁ ደብል ፊገር ላይ ወይም ደግሞ የደብል ዲጂት ላይ መድረስ የቻለ ወይም ደብል ዲጂትን ሪች ማድረግ የቻለ ተጫዋች ነው። ሞሳላ እስካሁን 5 ጎሎችን ነው በሲዝኑ ላይ ያስቆጠረው። ለምሳሌ ደግሞ ሴዲዮ ማኔን ደግሞ ብናስታውስ እንደዚሁ ሴዲዮ ማኔን በ2019-20 ሊቨርፑል ዋንጫ ባሸነፈበት የውድድር ዘመን ላይ ምን ያክል ጎሎችን በመጀመሪያዎቹ ጨዋታዎች ላይ ሲያስቆጥር እንደነበር ይታወሳል። እንግዲህ 7 የፕሪሚየር ሊግ ጎሎችን አስቆጥሯል እስካሁን ድረስ ኡጎ ኤኪቲኬ። ያውም ለፕሪሚየር ሊጉ አዲስ ተጫዋች ነው። ገና ፕሪሚየር ሊጉን የተቀላቀለው ዘንድሮ ነው። ነገር ግን በዘንድሮ ውድድር ዓመት ይሄን ያክል ውጤታማ ይሆናል አይሆንም የሚል አከራካሪ ጉዳይ ቢኖርም ነገር ግን ተጫዋቹ ደግሞ ሊቨርፑልን ከተቀላቀለ በኋላ ጥሩ ጊዜን እያሳለፈ ነው። ለምሳሌ 7 ጎሎችን ሲያስቆጥር ኤክስፔክትድ ጎል ወይም ኤክስጂ 4.4 ነው። ሹት ኮንቨርዥን ሬቱ ወይም ደግሞ ሙከራዎችን ወደ ግብነት የመቀየር ፐርሰንቱ 23 በመቶ ነው። እናም ደግሞ ምናልባት ከሌሎች ተጫዋቾች አንጻር ስንመለከተው እሱ እንግዲህ 500 ጎሎች ላይ 500 ደቂቃዎችን የተጫወተ ተጫዋች ነው እና አርሊንግ ሃላንድ የማንቸስተር ሲቲ ተጫዋች ነን ፔናልቲ ወይም ደግሞ ከፍጹም ቅጣት ምት ውጪ ባስቆጠራቸው ጎሎች ላይ ብንመለከት ምናልባትም ደግሞ በጥቂት ብቻ ነው ከኡጎ ኤኪቲኬ በልዩነት ከፍ ብሎ ልንመለከተው የምንችለው ማለት ነው። ስለዚህ የኡጎ ኤኪቲኬ ልዩነት ፈጣሪነት ምናልባት ብዙም የተነገረለትም ባይሆን በዚህ ዓመት ግን ለሊቨርፑል እጅግ በጣም ወሳኝ ሆኖ እንመለከታለን። ተጫዋቹ በዘንድሮ ውድድር ዓመት በእንግሊዝ ፕሪሚየር ሊግ ያው ፔናልቲዎችን አይጨምርም 30 ሙከራዎችን አድርጓል። እስካሁን ድረስ በተሰለፈባቸው ጨዋታዎች 22ቱን የሞከራቸው በቀኝ እግሩ ነው፣ 3ቱን የሞከራቸው በግራ እግሩ ነው። እንዲሁ ደግሞ 4ቱን የሞከራቸው በግንባር ገጭቶ ነው። አንድ ሙከራ ደግሞ የሞከረው ከእግሩም እንዲሁ ደግሞ ከጭንቅላትም ውጪ በሆነ ሁኔታ ነው ማለት ነው እና 7 ጎሎችን ሲያስቆጥር እንግዲህ በአንድ 90 ደቂቃ ቢያንስ 0.72 ኤክስፔክትድ ይሄ ፐር 90 ደቂቃ ቢያንስ አንድ ጎል ለማስቆጠር የተቃረበ ወይም የተጠጋ ተጫዋች መሆኑን እንመለከታለን። ኤክስፔክትድ ጎሉ 4.4 ነው። እንዲሁ ደግሞ ኤክስፔክትድ ጎል ፐር ሹት ደግሞ 0.15 ነው። ለዛ ነው የሊቨርፑሉ አምበል ቨርጂል ቫን ዳይክ ስለዚህ ተጫዋች ሲናገር ሂ ኢዝ ቬሪ ክሊኒካል በማለት የገለጸው በቃ በጣም ጨራሽ የሆነ ተጫዋች መሆኑን ቨርጂል ቫን ዳይክም ጭምር ተናግሯል። ከዚህም በተጨማሪ ደግሞ ጎሎችን ከማስቆጠር ጋር ለክለባችን እጅግ በጣም ወሳኝና ጠቃሚው ተጫዋች ነው። ጠንካራ ሰራተኛ ነው እና የበለጠ ራሱን በተሻለ ፎርም ላይ ማስቀመጥ ይፈልጋል እና እኛም የተሻለ ፎርም ላይ የተሻለ አቋም ላይ እንዲገኝ እንፈልጋለን ሲል ነው ቫንዳይክ አስተያየቱን ሰጥቶ የነበረው እና ሲዝኑ ለሊቨርፑሎች ቀላል የሚባል አይደለም እንደነ ቫንዳይክ ማገላለጽ ከሆነ። ነገር ግን ደግሞ ቁጥሮቹ በጣም የተሻሉ መሆናቸውን በግልጽ ይነግሩናል። አሁን እንግዲህ ቁጥሮች እንዲላሉ እነዚህን ይገልጻሉ ከሚለው ነገር ባሻገር አይናችንም የሚነግረን ነገር አለ። ኡጎ ኤኪቲኬ ሜዳ ላይ በሚገባበት ጊዜ ለሊቨርፑል ምን አይነት ግልጋሎት እንደሚሰጥ ምን አይነት ጎሎችን እንደሚያስቆጥር በደንብ የምናውቀው ነገር ነው እና ደግሞ ከኳስ ጋር ሁልጊዜ ምቾት የሚሰማውና በጣም በምቾት የፍጹም ቅጣት ምት ግብ ክልል ውስጥ ገብቶ እነዛን ኳሶች ወደ ግብነት ለመቀየር የሚሞክር ተጫዋች መሆኑንም እናያለን። እንግዲህ ተጫዋቹ በኒውካስል ዩናይትድም ሲፈለግ የነበረ ተጫዋች እንደነበር ታስታውሳላችሁ። ነገር ግን ሊቨርፑል አንድ መደራደሪያ አቅርቦ ነበረ። ወይ አሌክዛንደር ኢሳቅን ስጡን አለበለዚያ ኡጎ ኤኪቲኬን ከእናንተ ቀምተን እናስፈርማለን አሉ። ሊቨርፑል በሰዓቱ እንግዲህ አሌክዛንደር ኢሳቅን ነበር በዋነኝነት ሲፈልግ የነበረው። ኒውካስሎች ግን አይ አሌክዛንደር ኢሳቅን አንለቅም የሚል ምላሽ ነበር የሰጠው። በኋላ ላይ ሊቨርፑል ኡጎ ኤኪቲኬንም አሌክዛንደር ኢሳቅንም አንድ ላይ አስፈርሟል ማለት ነው። የ125 ሚሊዮን ፓውንድ ዝውውርም የተፈጸመው ዝውውሩ ሊዘጋ ጥቂት ሰዓታት በቀሩበት ሁኔታ ላይ ነው። እንግዲህ አሁን አሰልጣኝ አርነ ስሎት 2 ኤሊት የሚባሉ የ9 ቁጥር የፊት መስመር ተጫዋቾች አሏቸው። አምና በ2024-25 ሊቨርፑል ዋንጫ ሲያሸንፍ በ9 ቁጥር ረገድ ላይ
ዳርዊን ኑኒየዥ ነው ልናነሳ የምንችለው፣ ወይ ደግሞ ከሱ ጋር እየተቀያየረ ሲገባ የምንመለከተው ሉዊስ ዲያዝ ነው። ከዛ በስተቀር ግን በሊቨርፑል የፊት መስመር ላይ ክሊኒካል የሚባል ተጫዋች ነበር ለማለት በጣም ይከብዳል። እንደውም ሉዊስ ዲያዝ ያለ ቦታውም ጭምር ነው እየገባ ሲጫወት የነበረው። ዘንድሮ ግን ሁለት ትልልቅ የፊት መስመር ተጫዋቾች ሲጫወቱ እየተመለከተ እንገኛለን። ነገር ግን አሌክዛንደር ኢሳቅ በሊቨርፑል በ9 ቁጥር ቦታ ላይ አሁን ላይ አዳፕት አላደረጉም የሊቨርፑልን አጫወት። እንግዲህ አንዳንድ ተጫዋቾች አሉ ይሄ በጣም ዝቅተኛ የሚባል ወይም ደግሞ መካከለኛ ደረጃ ላይ በሚጫወት ክለብ ውስጥ ሲጫወቱ ምርጥ ብቃታቸውን ያሳዩና ወይ ውጤታማ ብቃታቸውን ያሳዩና ከዛ ግን የሆነ ደግሞ አይነት ቡድን ውስጥ ተለቅ ያለ ቡድን ውስጥ አሁን እንደ ሊቨርፑል አይነት ተለቅ ያለ ቡድን ውስጥ በሚገቡበት ጊዜ ነገሮቹ ምስቅልቅል ሲሉባቸው፣ ነገሮቹ ባልተስተካከለ ሁኔታ ለተጫዋቾቹ ማኔጅ ለማድረግም ሲከብዳቸው ይታያል። አሌክዛንደር ኢሳቅ በኒውካስል እጅግ በጣም ምርጥ ተጫዋች እንደነበር እናውቃለን። ከጎል ማስቆጠር ጋር ጥያቄ የማይነሳበት ጎሎችን በማስቆጠር ሂደት ውስጥ እጅግ በጣም ውጤታማ ተጫዋች እንደነበር እናውቃለን። አሁን ግን ወደ እዚህ ቡድን ውስጥ ከመጣ በኋላ አሌክዛንደር ኢሳቅ ወደ ሊቨርፑል ከመጣ በኋላ ጎሎችን ለማስቆጠር በጣም ተቸግሮ ነው እያየን የምንገኘው። እንደውም አሰልጣኙ አርነ ስሎት 7ኛው ሳምንት አካባቢ ላይ ከአንድ ጨዋታ ፊት በነበራቸው ጋዜጣዊ መግለጫ እስካሁን ድረስ አሌክዛንደር ኢሳቅ በቃ ፕሪሲዝን ላይ ነበረ፣ ያው እንደተጫወተም አትቁጠሩት፣ በቃ የልምምድ ወይም ደግሞ የቅድመ ውድድር ዘመን ዝግጅቱን ነበር እያከናወነ የነበረው። ምክንያቱም ክረምት ላይ ፕሪሲዝን አላደረገም ወይም የቅድመ ውድድር ዘመን ዝግጅት ላይ አልተሳተፈም። ስለዚህ አሉ እሳቸው የእስካሁኑ ያው በቃ ለተጫዋቹም አዳፕት እንደማድረጊያ ጊዜ ነበር የሚቆጠረው። ከዚህ በኋላ ግን አሉ አሰልጣኙ ሲናገሩ በጣም ወሳኝና ትልቁ ነገር ተጫዋቹን ይሄ ምንድነው ዴስቲኔሽኑን ለማረጋገጥ ጥሩ ተጫውቷል ወይም ጥሩ አልተጫወተም የሚሉ ነገሮችን ዲሳይድ ለማድረግ ትክክለኛው ጊዜ ከዚህ በኋላ የሚመጣው ነው ብለው አሰልጣኙ ሲናገሩ ነበር እና ያንን እንግዲህ በትክክል አሁን ሲዙኑ ላይ እየተመለከትን እንገኛለን። አሌክዛንደር ኢሳቅ አንድ ጎል አስቆጥሯል በካራቦ ካፕ። ከዛ ደግሞ በፕሪሚየር ሊግ ከዌስትሃም ጋር በተደረገው ጨዋታ ላይ ጎል ሲያስቆጥር ተመልክተናል። ከዛ ውጭ ግን ስለዚህ ተጫዋች ካነሳን ብዙ ነገሮቹ ገና በጣም ቡድኑን አዳፕት ለማድረግ ምናልባት ጊዜ ይፈልጋል። አሁን አሌክዛንደር ኢሳቅ ቡድኑን አዳፕት ለማድረግ የቡድኑን አጫወት ለመላመድ ጥቂት ጊዜ ሳያስፈልገው አይቀርም። ልክ ያው የኢሳቅ ከሌሎቹ የተለየ አይደለም። ለምሳሌ በዩናይትድ ስለ ቤንያሚን ሼሽኮ እንደምናወራው፣ በአርሰናል ስለ ቪክተር ዮኬሬስ እንደምናወራው ሁሉ ይህን ለእነሱ የምናወራው ነገር ለአሌክዛንደር ኢሳቅም የሚሰራ ነው እና ምንም የሚያጠይቅ ነገር አለም። ግን ሙሉ ለሙሉ ፊትነሱን ራሱ ለማግኘት ተጨማሪ ጊዜያትን መጠበቅ ሳይኖርበት አይቀርም። በተጫዋቹ በኩል ይህንን ነው የምንረዳው። ነገር ግን ደግሞ ኡጎ ኤኪቲኬ እንደውም የዛ የካራቦ ካፕ ጨዋታ ላይ ማሊያውን በማውለቁ ምክንያት አሰልጣኙም በጣም ሲተቹት ነበር አርነ ስሎት። እዛ ጨዋታ ላይ ከሜዳ ከወጣ በኋላ ብዙ ሁኔታዎቹ አነጋጋሪም ነበሩ። ተጫዋቹ ወደ የሆኑ ጨዋታዎች አመልጠውት ነበር። በዛ በቅጣት ምክንያት አሰልጣኙም ለአሌክዛንደር ኢሳቅ የመሰለፍ ዕድል መስጠት ጀመሩ። ከዛ በኋላ ግን ኡጎ ኤኪቲኬን ቢያንስ በተወሰነ መንገድ እንዲደበዝዝ ወይም ደግሞ እንዳናየውም ጭምር አድርጎን ነበር ማለት ይቻላል። ለምሳሌ ከኤቨርተን ጋር በተደረገው ጨዋታ ላይ ተጫዋቹ ጎል አላስቆጠረም። የሆኑ የምናነሳቸው ጨዋታዎች ሊኖሩ ይችላሉ። ግን አሁን ባለው ሁኔታ ኢቭን ለምሳሌ የአሌክዛንደር ኢሳቅን ብናነሳ ከዌስትሃም ጋር በተደረገው ጨዋታ ላይ እንደምናስታውሰው ተጫዋቹ ለ68 ደቂቃዎች ሜዳ ላይ ቆይቷል። 13 ጊዜ ብቻ ነው ኳስ የነካው። እንዲሁ ደግሞ ከሰንደርላንድ ጋር በተደረገውም ጨዋታ ላይ እንደምታስታውሱት ተጫዋቹ ተጨማሪ 18 ደቂቃዎችን ተጫውቶ ኦልሞስት ወደ 86 ደቂቃ ነበረ በዛ ሜዳ ላይ የተጫወተው። እንደ ኦፕታ ዳታ ከሆነ ወይም ኦፕታ ይዞት እንደወጣው ዳታ ከሆነ ተጫዋቹ 14 ኳሶችን ብቻ ነው የነካው እና ስለ አሌክዛንደር ኢሳቅ በጣም ብዙ የሚባልባቸው ጊዜያት አሉ። ተጫዋቹ ገና ፊትነሱን ለማግኘት ሬዲ አይደለም። ክረምት ላይ ፕሪሲዝን ሰርቶ ባለመምጣቱ ምክንያት በሊቨርፑል ገና ከቡድኑ ጋር ለመላመድ ጥቂት ጊዜዎችን ያስፈልጉታል ምናምን የሚሉ ነገሮች የተነሱ ነው። እኔም ከዚህ በፊት ደጋግሜ እንደተናገርኩት ከኡጎ ኤኪቲኬ እና ከአሌክዛንደር ኢሳቅ የትኛው ተጫዋች የተሻለ ነው የሚል ጥያቄ ቢቀርብ አሁን ባለው ሁኔታ በሊቨርፑል በ9 ቁጥር ቦታ ላይ ተመራጭ ነው ብዬ የማምነው ኡጎ ኤኪቲኬ ነው። ከመጀመሪያው ጨዋታ ጀምሮ እንግዲህ
መጀመሪያው ከተደረገው የኮሚኒቲ ሺልድ ጨዋታ ጀምሮ ተጫዋቹ በጎል ማስቆጠር ላይ እጅግ በጣም ውጤታማ ተጫዋች መሆኑን እየተመለከትን እንገኛለን። የመጀመሪያው የኮሚኒቲ ሺልድ ጨዋታ ላይ ከነ ፍሎሪያን ቬትስ ጋር እጅግ በጣም በሚያስገርም መናበብ በሚያስገርም ሂደት ጎል ያስቆጠረበትን የጨዋታ መርሃ ግብር እናስታውሳለን። እዛ ጨዋታ ላይ ነበር እንግዲህ የመጀመሪያውን የኡጎ ኤኪቲኬን ምርጡን ፐርፎርማንስ የተመለከት ነው። ከዛ ደግሞ እንደገና ቀጠለና ከቦርንመዝ ጋር በተደረገውም ጨዋታ ላይ እንደዚሁ ኡጎ ኤኪቲኬን ጎል ሲያስቆጥር ተመልክተናል። እንዲሁ ከዛ በኋላም ቀጠለ። ሊቨርፑል እጅግ በጣም ተቸግሮ ኒውካስልን 3-2 ባሸነፈበት ጨዋታ ላይ እንደዚሁ ኡጎ ኤኪቲኬ ጎል ሲያስቆጥርም አይተነዋል። እና ባክ ቱ ባክ ተከታታይ በሆኑ ጨዋታዎች ላይ ነው ይህ ተጫዋች ጎሎችን ሲያመርት ጎሎችን ሲያስቆጥር ስንመለከተው የነበሩ እና በሊቨርፑል ወጥ በሆነ ሁኔታ ማን ነው ጎል የሚያስቆጥረው ብለን ካልን ይህንን ተጫዋች አለማንሳት አይቻልም። በእርግጥ አሰልጣኙ በባለፈው ከኢንተር ሚላን ጋር በተደረገው ጨዋታ በ4-4-2 የዳይመንድ ቅርጽ ባለው ፎርሜሽን ኢሳቅንና ኤኪቲኬን ሁለቱን ተጫዋቾች አንድ ላይ ለማሰለፍና አንድ ላይ ለማጫወት ሞክረው ነበረ። ምንም እንኳን የጨዋታ ሂደት የመረጡት ታክቲክ ሰርቶላቸዋል አልሰራላቸውም የሚለው ራሱን የቻለ ጉዳይ ቢሆንም ነገር ግን ተጫዋቾቹ በዛ ጨዋታ ላይ አንድም ኳስ እንደው መቀባበል ባይችሉም ግን አሰልጣኙ ይህንን ነገር ለመሞከር ጥረት አድርገዋል። ግን በ4-2-3-1 ፎርሜሽን ደግሞ ሲሆን ፍሎሪያን ቬትስ ከአጥቂ ጀርባ ወይም ደግሞ ወደ መስመር ወጣ ብሎ እንዲጫወት ይደረጋል። ኡጎ ኤኪቲኬ ደግሞ በፊት መስመር ላይ እንዲጫወት ይሆናል ማለት ነው። እና በሚጫወትበት ጨዋታ ላይ ያለው ተጽዕኖ እጅግ በጣም ከፍተኛ ነው። ለምሳሌ ተጫዋቾችን አንድ ለአንድ በማግኘትና ተጫዋቾችን ድሪብል አድርጎ በማለፍ ከሱ በላይ ተጫዋች የምናገኘው ዡዋው ፔድሮን ነው። የቼልሲውን ተጫዋች 3.5 ወይም ደግሞ ቢያንስ 3 ጊዜ ተጫዋቾችን ድሪብል አድርጎ ያልፋል ኡጎ ኤኪቲኬ። ከዚህም በተጨማሪ ደግሞ የኖቲንግሃም ፎረስቱ አይጎር እና የማንቸስተር ሲቲው ኤርሊንግ ሃላንድ ናቸው በአቬሬጅ ብዙ ሙከራዎችን የሚሞክሩት ከኡጎ ኤኪቲኬ በላይ። ኡጎ ኤኪቲኬ በአንድ ጨዋታ ላይ ቢያንስ 3 ሙከራዎችን መሞከር የሚችል ተጫዋች ነው። ስለዚህ እሱ በጀመረባቸው ጨዋታዎች ኢቭን በ10 በተሰለፈባቸው የእንግሊዝ ፕሪሚየር ሊግ ቋሚ ሆኖ ስታርቲንግ ላይን አፕ ላይ በጀመረባቸው ጨዋታዎች ሊቨርፑል 7ቱን አሸንፏል። ነገር ግን እሱ ተጣዋቂ ወንበር ላይ በተቀመጠባቸው ጨዋታዎች ሊቨርፑል ያሸነፈው አንድ ጨዋታ ብቻ ነው። ስለዚህ ይሄ ቁጥር ራሱ የሚነግረን ኡጎ ኤኪቲኬ ምን ያክል ለዚህ ቡድን ወሳኝ ተጫዋች መሆኑን ጭምር ነው። ከሊቨርፑል እግር ኳስ ክለብ ቴሌቪዥን ጋር በነበራቸው ቆይታ አሰልጣኝ አርነ ስሎት ስለዚህ ተጫዋች ተናግሯል እና በጣም ብዙ ሰዎች ስለ ኡጎ ኤኪቲኬ ጎል ይናገራሉ ወይም እርሱ በሚያስቆጥራቸው ጎሎች ላይ ትኩረት ያደርጋሉ። እሱ በጣም ጠቃሚ ነገር ነው። ነገር ግን እኔ የተለያዩ ነገሮችን እመለከታለሁ፣ ምክንያቱም እሱ አሁን በጣም ጠንካራ እየሆነ ነው የሚል ሀሳባቸውን ሰጥተዋል። ከዚህ በተጨማሪ ለተጋጣሚ ቡድን እጅግ በጣም አስቸጋሪ ተጫዋች መሆኑን እና ኦፍ ደ ቦል ወይም ከኳስ ውጪ በሚሆንበት ጊዜ ለተጋጣሚ ቡድን ምን ያክል አስቸጋሪ ተጫዋች እንደሚሆንም ጭምር ነው እሳቸው የተናገሩት። እና በክረምቱ የዝውውር መስኮት በርካታ ተጫዋቾችን ወደ ቡድኑ አምጥተናል። በፕሪሚየር ሊግ በቻምፒየንስ ሊግ ላይ እነዛንም ተጫዋቾች እያሰለፍን እንገኛለን እና በተለይም ደግሞ አዳፕት በማድረግ ረገድ የሚሻሻሉ ተጫዋቾችም አሉ በማለት ነው እሳቸው ይህንን አስተያየታቸውን የሰጡት። አሁን ሊቨርፑል ቢያንስ የአንድ ሳምንት ረፍት አድርጓል ከባለፈው ሳምንት ጨዋታ በኋላ ያው ከካራቦ ካፕ በጊዜ ስለተሰናበተ። ከዚህ በተጨማሪም አሁን ሮቴት ለማድረግ ያን ያክል የሚጨናነቁበት ጊዜ ላይሆን ይችላል። እንግዲህ አሁን ቶተናምን ከገጠሙ በኋላ ቀጣይ ደግሞ ከወልቭስ ጋር ወሳኝ ጨዋታቸውን ያከናውናሉ። እንግዲህ አሁን የሞሳላህን ወደ አፍሪካ ዋንጫው መሄድ ተከትሎ አሰልጣኙ ምን አይነት ታክቲክ ይዘው ሊገቡ ይችላሉ፣ ሁለቱን ተጫዋቾች አንድ ላይ ያሰልፏቸው ይሆን ወይ ራሱን የቻለ አጠያቂ ጉዳይ ይሆናል። ነገር ግን እስካሁን በምንመለከተው ሂደትና በግልጽ ሜዳ ላይ ከሚያሳዩን ፐርፎርማንስ አንጻር ስናይ ለእኔ ከአሌክዛንደር ኢሳቅ ይልቅ ኡጎ ኤኪቲኬ ተመራጭ ተጫዋች መሆኑን ማንሳት ያስፈልጋል እና ይህንን ነገር ነው እንግዲህ ልናይ የምንችለው ከቁጥራዊ ነገሮች ሂደት አንጻር። እናንተስ ምን ትላላችሁ? በተለይ አሁን ባለው የሊቨርፑል የፊት መስመር የተጫዋቾች ሂደት የትኛው ተጫዋች ቢጀምር ተመራጭ ሆናል ብላችሁ ታስባላችሁ የሚለውን ነገር ኮሜንት ላይ የገባችሁ ልጽፉልን ትችላላችሁ። አሌክዛንደር ኢሳቅ የጊዜ ጉዳይ ነው እንጂ ወደ ፎርሙ ወደ ምናቀው ብቃቱ መመለሱ አይቀርም። ግን እስከሚመለስ ያው ጥቂት ጊዜዎች ሊወስዱ ይችላሉ ነው ዋናውና ትልቁ ነጥብ የሚሆነው። ነገር ግን የኡጎ ኤኪቲኬ የፊት መስመር ተመራጭነት አሁን ምንም በማያጠራጥር ሁኔታ
አሁን ተጫዋቹ ያንን ነገር በደንብ እያረጋገጠና ፕሩፍ እያደረገ ነው የሚገኘውና ምናልባት አሰልጣኙ ሮቴት ለማድረግ አስበው ያለ ነገር ካላደረጉት በስተቀረ የፊት መስመሩን ወይም የ9 ቁጥር ቦታ ላይ ያንን ቦታ ለመምራት ተመራጭ ተጫዋች ሆኖ እየተመለከተ ነው የምንገኘው። ይህ የሊቨርፑሉ ቁመተ ለጋው የፊት መስመር ተጫዋች ኡጎ ኤኪቲኬ ነው።